አንድ ኢትዮጵያ የሆነ ግዕዝ አለማወቅህ ራሱ እኮ ስተት ነው። ስተት እኮ ነው። ማወቅ ምን ችግር አለው? ስለየቱ ድግምት ነው የምታወሩት እናንተ ድግምታሞች ማለት ነው። ድግምት የሚል ሰው ድግምት የሚያደርግ ሰው ነው። ሴጣን የሚል ሰው ሴጣን የሆነ ሰው ነው። መተት የሚያወራ መተተኛ ሰው ነው። እኔ እኮ ሰላማዊ ሰልፍ ሳይ ምንድን ነው ብያለሁኝ እኮ። እኔ እኮ መንግስት ጋር ነው ችግሩ ምንድን ነው ብያለሁ። አያለው ግዕዝ ተማሩ አንማርም። ወደህ ነው እንዴ ብታገኝ ትማር? እኔ እማራለሁ። ይገርምሃል እንዴ ግዕዝ መማር ምን ችግር አለው? እውቀት በዚህ ምድር ላይ እኮ እውቀትን የሚያህል ነገር የለም። መማርን የሚያህል ነገር የለም። እናንተ ነገሮችን ከብዙ ነገር ታያይዛላችሁ። ድግምት ቋንቋ አለው እንዴ? ጥንቆላ ቋንቋ አለው እንዴ? እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ። ጠንቋይ የሆነ ሰው ነው የሚያውቀው። ምን ጉድ ነው? ኧረ ምን ጉድ ነው? ኧረ ምን ጉድ ነው ያገሬ ልጅ? ኧረ ምን ጉድ ነው? ኧረ የትኛው ፕላኔት ላይ ወጣን እንኖር? ይህንን መልእክት ብዙዎች እንዲሰሙት ኮፒ ሊንክ እና ሼር አድርጉ። እንደምትመለከቱት መጽሐፍ ቅዱስን ስትረግጥና አጸያፊ ቃላቶችን ስትጠቀም ተመልክተናል። አንድ ነገር ልንገራችሁ፣ ህግ እንደዚህ አይነት በተለይ ማንነታቸውን ደብቆ የሚያደርጉት ጋር ላይደርስ ይችላል። ግን ህሊና የሚባል ነገር አለ። ህሊናቸው ተኝተው እንዲያድሩ ከፈቀደላቸውና እንዲህ አይነት አጸያፊ ነገር አድርገው ሰላም የሆኑ ከመሰላቸው እመኑኝ እነዚህ በድኖች ናቸው። የአእምሮ ጉድለታቸው እንዲሰማቸው ካላደረጋቸው ማለት ነው። ከነዚህ ጋር ሰጣ ገባ ውስጥ መግባት አንፈልግም። እኛ ግን የእምነታችን ፍሬ የሆነውን ነገር እንናገራለን። እርሱም ማንም ክርስቲያን የሰው እምነትን እንዲነካ አንፈቅድም። ማለትም የሰው እምነት ለምሳሌ የእምነት መመሪያ የሆናቸውን መጽሐፍቶቻቸውን ማቃጠል፣ የነሱ መገለጫ የሆኑ ነገሮችን አጓጉል የሆኑ ነገሮች ማድረግ ተገቢ እንዳልሆነ እናምናለንም እናስተምራለንም። እነርሱ ግን ተገቢ ነው ብለው ካሰቡ ያስተምሩ፣ ፍጻሜውን እግዚአብሔር ያሳየናል። ተገቢ አይደለም ካሉ በአደባባይ ወጥተው ያውግዙ፣ ስተት ነው ይበሉ። እንደነዚህ አይነት ከሰውነትም ተራ የራቁ ሰዎቻቸውን ያዙልን። ካልያዙም ችግር የለውም። ምክንያቱም እምነታችን በዚህ የሚጎድፍ አይደለም። ለኛ ያላቸውን ቦታ ነው ማየት የምንችለው። አብሮ ለመኖር ለነገ አብሮ ጉዟችን አዳጋች ነው። ግን ደግሞ ክርስትና የሰላም እምነት ነው እና ሰላምን ነው ዛሬም የምንሰብከው። ከባለጌ ጋር እንመላለስም ልላችሁ ነው። ሰሞኑን በሶሻል ሚዲያ ይሄ ቪዲዮ ሲዘዋወር አይቻለሁ። የልጅቷን ቪዲዮ እያየሁ ነበር። ኮሜንት ላይ ገብቼ ሳይ እድሜሽ ባጭር ይቅር አትደጊ ምናምን ነው ብዙ ኮሜንቱ እንደዛ ነው የሚለውና እሷ እኮ ህፃን ናት። ህፃን ምን ያውቃል? ምንም አያውቅም። ነጭ ወረቀት ማለት እኮ ነው። ህፃናቶች በተፈጥሯቸው ምንም ነገር የሚያውቁት ነገር የለም። ምስኪኖች ደጎች ናቸው። መጠየቅ ያለበት ይሄን ግጥም ጽፎ የሰጣት አካል ነው። በህግ መጠየቅ አለበት ይሄን ግጥም ጽፎ የሰጣት አካል። ከሙስሊሙም እንደዚህ የሚያደርጉ እንደዚህ አይነት ተግባር ላይ የሚሳተፉ ሰዎች በህግ ይጠየቁ። ከክርስቲያኑም እንደዚህ አይነት ተግባር የሚያከናውኑ ሰዎች በህግ ይጠየቁ። አገሪቱ ሰላም ትሆናለች። ሙስሊሙም ክርስቲያኑም አሳልፎ ይስጥ። እንደዚህ አይነት ነገር አሉ። ከክርስቲያኑም በጣም ባለዮች፣ ከሙስሊሙም በጣም ባለዮች ለህግ ይቅረቡ ባይነኝ እኔ እና ልክ አይደለም። ይሄንን ማስተላለፍ አልነበረባችሁም። ይሄን ጽፋችሁ የሰጣችሁም ልክ አይደለም። ማስተላለፈው ነገር አለ ሰሞኑን እያየና እየሰማን ባለው ማለት ነው። እዚህ ጋር ቁርአን ነው፣ እዚህ ጋር ደግሞ መዝሙረ ዳዊት የጸሎት መጽሐፍ ነው ኦርቶዶክስ ማለት ነው ያስኩት። እንዳታሳልፉት ይሄን ቪዲዮ ማስተላለፈው መልእክት አለ። ንጹህ ሳልሆን መጽሐፍ ቅዱስን ማዳስኩኝም ቁርአኑን ማዳስኩኝም ማለት ነው። እምነት ሲኖረን እንደዚህ ነው፣ ንጹህ ልብ ሲኖረን እንደዚህ ነው ልላችሁ ፈልጋለሁ። ይሄን እንደማከብረው ይሄኛውን ማከብራለሁ ማለት ነው። ሲቀጥል ግዕዝ ተማሩ በሚለው ግዕዝ የመጀመሪያ የኢትዮጵያ የመግባቢያ ቋንቋ ሲሆን የክርስትና ሃይማኖት ደግሞ እምነታችን ነው። እናንተም አረብኛ መግባቢያ ቋንቋ ሲሆን ቁርአን ደግሞ እምነታችሁ ነው። እዚህ ጋር እንስማማ ወገን። ግዕዝን ተማሩ ስለተባለ ብቻ የኦርቶዶክስ እምነት ላይ የክርስትና እምነት ላይ ጦር ማንሳት እባካችሁ አቆሙ። አለመማር ትችላላችሁ፣ አለማር ማለት ትችላላችሁ። ነገር ግን ግዕዝንና የክርስትና ሃይማኖትን የሚያገናኘው ነገር የለም። ግዕዝ ቋንቋ ነው፣ ሃይማኖት ነው። እንደነገርኳችሁ ነው። ቁርአን ሃይማኖታችሁ ነው፣ አረብኛ ደግሞ መግባቢያ ቋንቋ ነው። ማንኛውም ሰው ክርስቲያን ምን ኦርቶዶክሳውያን ከሆናችሁ ብቻ አንድ ጠቃሚ ምክር ልምከራችሁ። በህይወት ዘመናችሁ ንብ ሁኑ። ስለ ንብ አንድ የሚደንቅ ነገር እነግራችኋለሁ። ቪዲዮውን 5 ጊዜ ኮፒ ሊንክ አድርጉልኝ፣ ሼር እያደረጋችሁ አዳርሱልኝ፣ ላይክ አድርጉ በቅንነት። ንብ ማር የምትሰራው አበባ ቀስማ ነው አይደል? የሚገርመው ግን ንብ
የሞት አበባ አትቀስምም። የሞተን አበባ በፍጹም አትቀስምም። ያ ማለት ከዛፉ ተገንጥሎ የወደቀን አበባ እንደዚሁም ሰው ሰራሽን አበባ በፍጹም አትቀስምም። ንብ የምትቀስመው በሕይወት ያለን አበባ ብቻ ነው፣ ያልተቆረጠን አበባ። ኦርቶዶክሳውያን በሃይማኖት የሞቱ ሰዎችን እንዳትሰሙ። በሃይማኖት ከዋናው ከተዋህዶ ዛፍ ተገንጥለው የወደቁ ሰዎችን በፍጹም እንዳትሰሙ። ተወግዘው የወጡ ሰዎችን፣ ተወግዘው የደረቁ ሰዎችን በፍጹም እንዳትቀስሙ፣ ከነሱ እንዳትሰሙ። ለምን ካላችሁን እናንተ ንብ ናችኋ። ንብ ደግሞ የወደቀን አበባ የሞተን አበባ ምን አትልም፣ አትቀስም። ስለዚህ በፍጹም እነሱን እንዳትሰሙ። ንብ የሞተን አበባ እንደማትቀስም ኦርቶዶክሳዊም በሃይማኖት የሞተን ሰው በፍጹም መስማት የለበትም። እስኪ ሁላችሁም ኮመንት ላይ እኔ ንብ ነኝ እያላችሁ ጻፉ። ማንም ሳይጽፍ እንዳይል ንብነታችሁን ንገሯቸው። እኔ ንብ ነኝ የሞተን አበባ አልቀስም እያላችሁ ኮመንት ላይ ጻፉልኝ። ሼርና ኮፒ ሊንክ እያደረጋችሁ በቅንነት ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱን ተጭናችሁ እወዳችኋለሁ። ንቦቼ ክብር በሉልኝ። እውነተኛ ጓደኝነት ምን አይነት እንደሆነ ማወቅ ከፈለጋችሁ ይህንን ታሪክ ሰምታችሁ ጨርሱት። ለጓደኞቻችሁም ሼር አድርጉላቸው። እንዲሁም በየጎዳናው ራቁታቸውን የሚሄዱ ሁለተኛ ደግሞ ለማይመስለው ዳር ላይ የሚቀመጡ ሰዎች ሁሉ ተራ ሰዎች አይደሉም። ከነሱ መሃል ቅዱሳን እንዳሉ ጭምር ቅዱሳን ያንን መስሎ እንደሚኖሩ ጭምር ከዚህ ታሪክ እንረዳለን። እስከ መጨረሻው ድረስ አዳምጡ። የቅዱሳን በረከት በእኛ ላይ ደርብን እያላችሁ ኮሜንት አድርጉልኝ። ባለፈው ኮፒ ሊንክ አድርጋችሁ አካውንቴን ስላስለቀቃችሁልኝ በጣም አመሰግናለሁ። ስለምታደርጉልኝ ድጋፍ ሁሉ አምላከ ቅዱሳን ያክብርልኝ። ወደ ታሪኩ እንለፍ። ዮሐንስና ስምዖን የሚባሉ በ5ኛው መቶ ክፍለ ዘመን አካባቢ የተወለዱ በሶሪያ የሚኖሩ በአማኙ ቪዮስጦስ ዘመነ መንግስት የነበሩ በወገን የከበሩ ክርስቲያኖች ነበሩ። እነዚህ ሁለቱ ጓደኛ ማቾችም ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ላይ ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በእሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ዮሐንስም ከእርሳቸው ጋር ከሆንን አዎ ልናያቸው እንችላለን አለው። ከዚያም በኋላ ከፈረሶቻቸው ላይ ወርደው ለሰዎቻቸው ሰጥተው እስከምናገኛችሁ በየጥቂቱ ተጓዙ ብለው የሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስንም ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲተባባሉ ጸሎት እናድርግ፣ ከኛ አንዳችን በመነኮሳቱ ገዳም በምታደርሱ ጎዳና ቆመን ዕጣ እንጣጣል፣ እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመ፣ ዮሐንስም ወደ ሀገራቸው በሚወስደው ጎዳና ላይ ቆመ። ዕጣውንም ባወጡት ጊዜ ዮርዳኖስ ጎዳና ላይ ወጣ፣ እጅግም ደስ አላቸው። ስለ ደስታቸውን ብዛት እርስ በርሳቸው ተያይዘው ተቃቅፈው አለቀሱ። ምክንያቱም ወደ ዮርዳኖስ ጎዳና የሚወስደው መንገድ ወደ ገዳሙ የሚያደርስ ነውና አንዱ ወደ ኋላ እንዳይመለስ ስለ አንደኛው ይጠራጠርና ይፈራ ነበር። ወንድማማቾች ስለነበሩ እጅግ የጠበቀ ጓደኝነት ስለነበራቸው ስምዖን ስለ ዮሐንስ እንዳይመለስ ይፈራ ነበር፣ ዮሐንስም ስለ ስምዖን እንዳይመለስ ይፈራ ነበር። ለምን ከተባለ ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር ትቶት እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር፣ በዚያን ጊዜ ዮሐንስ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸልዩ፣ እንዲህም አሉ በውስጣቸውም መነኩስ ዘንድ ለኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙም አለቃ ኒቆን ይባላል። ኒቆንም በትሩፋቱ ፍጹም የሆነ ድንቆች ተአምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎች የገቡ ዘንድ የገዳሙን በር ክፈት የሚል ራእይን አየ። ወደ እርሱ በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና እግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህም በኋላ በምኔቱን የምንኩስና ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኮስ አይተዋልና ስለዚህ ፈጥኖ የመነኮሱ ዘንድ ተጉ ፈለጉ። ከዚያም በማግስቷ በምኔቱ የእግዚአብሔር ፈቃድ ነበርና የምንኩስና ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ ባዩት መነኮስ ላይ እንዳዩት የብርሃን አክሊል ራሳቸው ላይ ያንን የብርሃን አክሊል አዩ። ከዚያም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልጎ እሊህ ቅዱሳን መጡ።
በፊታቸውም በትረ መንግሥትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹን ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያ ወራት ያረፈ በውስጡ የኖረበትን በዓት አገኙ። በውስጡም ያ ሽማግሌ ገዳማዊ ሲመገበው የነበረ ለምግባቸው የሚያስፈልጋቸውን የእህል ፍራፍሬዎችን አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በድንጋይ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆኖ ሰፊ በሆነ ተጋድሎ ብዙ ዘመናትን ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቆን በራእይ ወደ እርሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል። በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። ከዚህም በኋላ አምላካዊ ራእይም ተሰጣቸው፣ ታምራትንም ያደርጋሉ። በዚያችን በራእይ ክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስካደረጉት ድረስ የቀኑን ሐሩር የሌሊቱን ቁር ታግሰው 29 ዓመት በዛ በረሃ ውስጥ ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ ውስጥ በመኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎችን እንጥቀማቸው፣ እናድናቸው። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖንም እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድዘብትበት እግዚአብሔር አዞኛልና። ነገር ግን ና እንጸልይ። ያን ጊዜም በአንድነት ጸለዩ። ልብሳቸውንም እስከ ራሱት ድረስ እርስ በእርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ስራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ስራው እንዳይታወቅበት ይፈራ ነበር፣ ቅዱስ እንደሆነ እንዳያውቁ ይሰጋ ነበርና፣ ለምን በከንቱ ውዳሴ ተጠልፎ እንዳይወድቅ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ፣ እሳትም በእጁ የሚጨብጥበት ጊዜም አለ። ከዚህም በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያው አስሮ እየጎተተ እንደሚጫወት ሆነ። ሰዎችም እስኪሰድቡትና እስኪጸፉት በጥፊ እስኪመቱት ድረስ ራሱን እብድ አስመሰለ። አሁንም በየከተማው ጥጋ ጥግ እብድ መስለው እኛ እንደ እብድ የምናያቸው ብዙ ቅዱሳን እንዳሉ ልንረዳ ይገባል። በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞቹንም ሰበረ። ሴቶቹንም መጥቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ይህንን ሲያዩ በጣም ይደበድቡት ነበር። ይህንንም የሚያደርገው ቅድስና እንዳይታወቅበትና እብድ እንደሆነ እንዲያስቡ ነው። እረፍቱም ሲቀርብ የእግዚአብሔር መልአክ የእርሱን የወንድሙን ዮሐንስን የእረፍታቸውን ጊዜ ነገረው። ወደ ወይን አረግም ስር ገብቶ ከወንድሙ ዮሐንስ ጋራ በአንድነት በአንድ ቀን በተመሳሳይ ሰዓት ሁለቱም ከዚህ ዓለም ድካም አርፎ መንግስተ ሰማያትን ወረሱ። ጓደኝነት፣ ወንድምነት፣ ወዳጅነት ማለት እንዲህ ነው። ንስሐችን ከተናዘዝን በኋላ የግድ ማድረግ ያሉብን ሁለት ነገሮች። ንስሐ እውነተኛ መንገድ ነው። ብዙ ሰዎች የሚያደርጉት ንስሐቸውን ወይም የሰሩትን በደል ለካህኑ ከተናገሩ በኋላ ዳግመኛ ካህኑን ላለማግኘት ወይም ደግሞ የተሰጡትን ቀኖና ጨርሰው በዛው ይቀራሉ ወይም ምክር አይጠይቁ። ይህ በፍጹም የተሳሳተ መንገድ ነው። ራኑን በደል ኃጢአት ለካህን መናገር ብቻውን ንስሐ ሊያስብለው አይገባም። ይልቅስ ከዛ በኋላ የምናደርጋቸው እያንዳንዱ ስራዎቻችን ንስሐ የመግባታችን ውጤቶችና የእውነተኛ ንስሐ ማሳያ መንገዶች ተደርገው ይወሰዳሉ። ንስሐ ከገባን በኋላ ማድረግ የሚገቡን ሁለት ነገሮች አሉ። አንደኛ፣ የተሰጠነውን ቀኖና ከጨረስን በኋላ የግድ ተመልሰን ከንስሐ አባታችን ዘንድ ፍትሐ ዘወልድ ወይም ደግሞ የንስሐ ጸሎት አድርገው በመስቀላቸው ባርከው የማይሰራ ኃጢአት እግዚአብሔር ይፍታ መባል ወይም መደረግ አለብን። ይህም አንደኛ ታዛዥነታችንን የሚያሳይ ነው። ሁለተኛ ቀኖናችንን በትክክል መጨረሳችንን የሚያሳይ ነው። ሶስተኛ ደግሞ የሰራነውን ኃጢአት ዳግም እንዳንሰራ ካህኑ በአጽንኦት የሚነግሩን፣ የሚመክሩን፣ የሚያስተምሩን እንዲሁም መንገዳችንን እንዴት መሄድ እንዳለብን የሚያሳይ መንገድና አቅጣጫ ያን ዕለት ይሆናል። በዚህ ቀን ብቻ ካህኑ እናገኛለን ማለት ሳይሆን በወር በሳምንት እንዲሁም በተመቸን ዕለታት አግኝተን ምክር ማግኘት ይጠበቅብናል። ንስሐ ከገባን በኋላ የግድ ማድረግ ያለብን ሁለተኛው ነገር የክርስቶስን ክቡር ሥጋና ቅዱስ ደም መቀበል ወይም መቁረብ ነው። የክርስቶስ ሥጋና ደም አንዱና ዋናው ሰማያዊ ክብርን፣ ሰማያዊ ጸጋን የሚያሰጥ ከደዌ ሥጋ ከደዌ ነፍስ የሚያድን እውነተኛ መድኃኒት ስለሆነ መቁረብ የግድ ይኖርብናል። ይህም ስለ ሁለት ነገር ነው። አንደኛው የኃጢአት ማስተሰረያ የሚሆነው የክርስቶስ ሥጋና ደም ስለሆነ፣ ሁለተኛ ንስሐ ከክርስቶስ ጋር አንድ የምንሆንበት እውነተኛ መንገድ ከሆነ እርሱ ጋር መሆናችንን የምናሳየውና የምንመሰክረው የእርሱን ሥጋና ደም በመቀበል ብቻ ነው። ስለዚህ ንስሐ የገባ ማንኛውም ክርስቲያን የግዴታ ቅዱስ ቁርባንን መቀበል አለበት። ይህ ብዙዎቻችን የማናረገው ነገር ቢሆንም ነገር ግን እናት ቅድስት ቤተ ክርስቲያን
አንድ ንስሐ የገባ ክርስቲያን የግድ የክርስቶስን ሥጋና ደም መቀበል ወይም መቁረብ አለበት እንጂ ንስሐ ማለት የሰራነውን ክፉ ነገር ለካህኑ ተናዞ በዛው መቅረት ማለት አይደለም። ይህ ሐሳብ ጠቃሚ ሆኖ ካገኛችሁት ሼር፣ ኮፒ ሊንክ በማድረግ ለሌሎች እህቶች እና ወንድሞች አድርሱ። እስኪ ሐሳባችሁን ኮመንት ላይ ቅዱስ ቁርባን እያላችሁ ጻፉልኝ።